አንተን አይደል እንዴ ያናገርኩ ያለሁት? ሰማልኝ በስሜ ጥራኝ። ምንድነው እንደዚህ የሚያወጣጥረ? ቆይ ምንድነው የፈለግከው? ምንስ ብፈልግ? ምንድነው ችግር አለ? አቺ ቁጫጭ እንዳልጨፈልቅሽ ወንድ ነህ ነካተ ትርዚህ ምንድነው አፋያ ምንሽ? ምንም አይደለም ተይ። ምንድነው? ጎረምሳው ነገረሽ አይደል ነው ወይስ ችግር መፍጠር ፈለግሽ? እሱን አንተ እንደጀመርከው ብትጨርሰው አይሻልም? አሁን ልቀቀኝ አንተ። ምንድነው? ምንሽ ነው ፋንቻ? ምንም አይደለም ይልቅ ሂድ። ምንድነው ትካዜ? አይ ምንም እንዲሁም አይደለም። ናታንና ሀሳብ ከመች ጀምሮ ነው? አንዳንዴ እኮ ይኖራል እንደዚህ። ምን ነው በአንድ ቀን ናፈቀች እንዴ? አሁን ናፍቃኛለች። አንቺ አልናፈቀችሽ? እንዳንተ ባይሆንም ናፍቃኛለች። ቆይ እሺ ለምንድነው ስልኳ እንኳን ማይሰራው? እስከ ማታ እኮ ክፍት ነበረ። ቴክስትም አርጋልኝ ነበር። እኔ ጋርም እኮ ቴክስት አርጋልኛለች። ግን አሁን ጭራሽ ስልኳ ዘግቷል። አታስባክ፣ ምንም አትሆንም፣ ትመጣለች። ተስፋ አረጋለሁ። እና በቃ ወደ ክላስ ንግባ። አይ ቃል ነኝ ትንሽ እዚህ ዶን ይሻላል። አዎ ግን ቃል አዚት ያወርታሽ ታውቃለች እንዴ? ምን? ስለ ራሷ ምን? ሁሉንም ነገር እኔ እንጃ። አይገርምም? ግን አንድም ቀን እኮ ስለሷ አውርተን አናውቅም። ሁሉ ጊዜ ስለኔ ብቻ ነው በማሰብ ጊዜዋ የምታሳልፈው። ቆይ ታውቀው ነገር አለ እንዴ? ተናገር እንጂ ናታን። የምትኖረው ከአያቷ ጋር ነው። አባቷ ሁሌ ሊወስዳት ይፈልጋል። ግን ምን? አባቷና እናቷ ተለያይተው ስላሉ ውሳኔ እስኪታወቅ ድረስ ነበር አባትየው እየጠበቀ ያለው። ማለት ፍርድ ቤት ነው የያዘው? አዎ ቃል። ምናልባት ለአባቷ ተወስኖ ከሆነ እሱ ነው ፍራቼ። ምን? ቆይ ምን አይነት ነገር ነው የምትነግረኝ? ቃል እኔ የሚያስጨነቀኝ ነገር እሱ ነው። ምናልባት እኮ ላንገናኙላ እንችላለን። እንዴ ለምንድን ነው እንደዛ የምትለው? ትምህርት ቤት እኮ ራሱ ብትቀይር በውጭ እናገኛታለን። ቃል ችግሩ እኮ እሱ ነው። አባቷ እዚህ አይደለም የሚኖረው እና አሜሪካ ነው። ምናልባት ደግሞ ወደዛ ልትሄድ ትችላለች። ወይኔ እንደዚህ ከሆነማ በጣም ከባድ ነው። ይገርማል። ግን አዚት ይሄን ሁሉ ችግር ተሸክማ ነው እኔ ልታግዘኝ የሞከረችው? ቃል አዚን እንደምታውቂያት ከራሷ በላይ ለሰው ነው የምታስበው። እሱማ ልክ ነህ። እኔ እንኳን እዚህ ትምህርት ቤት ከመጣው ጀምሮ እንደሷ ማን ቀረበኝ? እና ቃል በቃ የፈራሁት ነገር ሆኖ ከሆነ በጣም ነው ማዝነው። ፈጣሪ ያውቃል። እና በቃ ወደ ክላስ እንግባ። ከሰው ጋር ስትሆን ቀለል ይላል። አሁን ደግሞ ምን እንደፈለጉ አላውቅም። ሁለቱም እየተከታተሉኝ ነው። ምንድነው የሚሉት? ኬኬን ታውቀዋለህ ወይ ብሎ ጠይቀኝ። ቆይ ፋሲል ኬኬ ማን ነው? እሱ ይቅርብህ። ብቻ ግን እንደገና ወደ ጸብ እንዳንገባ ነው የምፈልገው። ተዋቸው እባክህ፣ ምንም አያመጡ። ብቻ ግን ይሄ ጉዳይ ጥሩምቤ ጋር ከደረሰ ምን እንደሚፈጠር ታውቃለህ አይደል? ይሄን ነገር ግን ለአንዴና ለመጨረሻ ጊዜ ብንቋጨው ነው የሚሻለው። ደግሞ አቡሌን የደበደቡት እነሱ ናቸው ብላ ስለምታስብ ከባድ ነገር እንዳይፈጠር። በነገራችን ላይ እኔ ግን አንድ ነገር ነው የማስበው። ምንድነው እሱ? እነዚህ ሰዎች ከኛ የሆነ መረጃ ከፈለጉ እኛ የማናውቀው ነገር ተፈጥሯል ማለት ነው። ስለዚህ ኬኬ ማን እንደሆነ ማወቅ አለብን። አዎ ግን እሱስ ልክ ነህ። ቆይ ግን እንዴት ማድረግ እንችላለን? በራሳቸው መንገድ ተመልሶ መሄድ። አልገባኝም። በራሳቸው መንገድ ማለት ነው? እንዴ መሰለፋያ እነሱ ቀርቦ ሊያቋል የፈለጉት። ስለዚህ እነሱ መልሶ መቅረብ፣ ከዛ የሚፈልጉትን ነገር ማወቅ። በጣም አሪፍ። ግን ደግሞ መጠንቀቅ አለብን። እሱማ ግድ ነው።
የለም እንዴ ዛሬ ምንድነው ደግሞ ቤቱ ጸጥ ያለ? ምን ሆነሽ ነው? ምንድነው ያልሽው? ምንድነው ያልሽው? ነገር ምንድነው? ከሰው ጋር ተጣላሽ? መታወሽ ነው? አቡሌ ምን ሆነ? አቡሌ እኮ ብቻውን ማለት ምን ማለት ነው? አልገባኝም። ምን ሆኖ ነው ብቻውን የሆነ? መቤት ምን ሆነች? አንቺ የት ሄደች? መቤት ሞታለች። ወይ ውሸት ነው በሉኝ እባካችሁ። ውሸት ነው በሉኝ። አወይ እናታለም አፈር ልብላለህ። አወይ ልጅ አፈር ልብላለህ። ለማን ትተሽው ነው? አሁን በእናት ሞተችብህ እናቴ። ተያቂ ውሸት ነው በለኝ። ልጄ ውሸት ነው አልሞተችም በለኝ። ተያቂ እመቤት እናቴ የኔ ድምፅ ይስማ። የኔ ድምፅ ይጥፋ እናቴ። ለማን የተውሽው እናቴ? አንዱ ልጅሽን ለማን ተውሽው? አሁን እናቴ አይ ወይኔ! ኧረ ምን ሆና ነው? ኧረ ምን አለ ብትነግሩኝ እናቴ። ለዛ ነው ከሰው የከረምክ ልጅዋ። እኔ መብቻዎች እናታለም እመቤት እናቴ አፈር በበላው እናቴ አፈር ልብላለሽ። ጠያቂ እናቴ ነይ ወደ ቤት ነይ እስቲ በበሩ አወይ ለማን ተውሽው እናታለም እንዳይን የምታይ ቆይ እኔ እንደዚህ አሯሩጦኝ የምለቀው መስሎታል? ላገኘው ብቻ ይሄ እብድ እኔ እንደዚህ ያደርገኛል? የሆነ ጉሬዛ ቆይ ሰራለታለሁ። እንዴት ምን ሆነሽ ነው ብቻሽን የምታወሪው? ታዮርዱ እኔ ድናለሁ ባልሰራለት። ስለማን ነው የምታወሪው? ይሄ ነጫጭባ ፋሲል ነው። ብታይ ትናንት እንዴት እንዳስሮጠኝ። አው ውሻ መጣ ብሎ ከኋላ ሲመጣ እንዴት እንደሮጥኩኝ። ትስቂያለሽ እንዴ? ውሻ እንዴት እንደምፈራ እያወቅሽ ታለሽ ደግሞ ባልሰራለት። ቆይ ይሄን ምን ሲላሰበው? እንደምፈራው ቆ በሱ ቤት ማስደንገጡ ነው። ምን እንደማደርገው አላወቀም። አንቺ ደግሞ በቃ ተይው፣ ለጨዋታ እኮ ነው። ጨዋታ ነፍሴ ልጠፋ ነበርኩ። ለነገሩ ይበልሽ። አዋ ትናንትና እየጠበቅንሽ አይደል የቀረሽ? እና ምን ላድርግ ግድ ስለሆነብኝ እኮ ነው። ብታይ ግን በቃ አቤኔ አብረን እንድንሆን ፈልጎ ነበር። እና ምን ችግር አለው? ዛሬም እኮ ሊጋብዘን ይችላል። እሱማ በቀኑ ቢሆን ብሎ ነበር፣ ግን ዛሬ ጋብዛቸዋለሁ ብሏል። ግን ይወርዲ እያነጫጭባ ካለ አልሄድም። ወይዲ ነው ከልብሽ እንዳልሆነ እኮ አውቃለሁ። ኧረ እባክሽ ይሄ ደግሞ ምን ማለት ነው? አይ ምንም። ወዴት ነው? የሆነ የምሄድበት ቦታ አለኝ። እንዴ አብረን አንሄድም እንዴ? አይ ብቻዬን ነው የምፈልገው። እንዴ የሆነ ያሰበችው ተንኮልማ አለ። ፋሲል እንግዲህ ይቻላል። ብቻ እንደዛ ነው ማለት። እሺ አስጎብኚዎች ምኖቼ ነው ያልሽው? አስጎብኚዎች ምን ነው ችግር አለው እንዴ? አይ ምንም፣ እኔ ብቻ ነበርኩ የመሰለኝ። ፋሲል ማስጎብኝቶሻል እንዴ? አልነገርኩም እንዴ? ምንም ማለት ምንም የሚነገር ነገር አለው? ምንም እኮ መነገር ነገር ስለሌለው እኮ ነው። ጥሩ እሺ ታዲያ ምን እያደረጋችሁ ነው? አረ ምንም፣ እንዲሁ ቁጭ ብለን እያወራን ነበር። አቢኒ በቃ እኔ መሄድ አለብኝ። የት ልትሄድ ነው? ቀድም ሄድበት ቦታ አለ አልኩህ አይደል? የትኛው ቦታ? ቀድም ነገርኩህ አይደል እንዴ? እንዴት ነው እባክሽ ይሄ ነገር? የቱ ነገር? ያንቺና የፋሲል ነው። ምን ይኖራል? ያው እናንተ ነው። አይ መስለኝም፣ ተብረከረከልሽ እኮ። እንግዲህ እሱን ራሱ መጠየቅ ነው ካልሽ እሺ። ግን እንዴት ነው ግቢውን ለመድሽው?
እየተለማመድኩት ነው። አይ የለመድሽ እንኳን ትመስያለሽ። እንዴት እንደሱ አልክ? እንዴት እኮ ያስፈልገውም። ያው ለውጡን እኮ ፊትሽ ላይ ያያየሁት ነው። ፊት ላይ ደም ያስታውቃል እንዴ? አዎ። ለማንኛውም አመዳፋሽ ስላላረግሽን እናመሰግናለን። እሺ አስተማሪ ጎበዝ ከሆነ ተማሪው ጎበዝ የመሆን ግዴታ አለበት አይደል? እሱማ ልክ ነው። አሁን ያልታወቀው የትኛው አስተማሪ ነው ጎበዝ የሚለው ነው። እንደ ልጅ ግን ነገረኛ እየሆንክ ነው። ያው ከአስተማሪው ነው። አልቻልኩም። ለማንኛውም ስለሁሉም ነገር አመሰግናለሁ። ምንም አይደለም። አዲቦ እንዴት ነሽ? ካዩብ ጋር አወራችሁ እንዴ? ስለምን በካሌብ ጉዳይ አብረን እንደምንሆን ተነጋግረናል ነበር እንዴ? አዎ፣ ግን ትንሽ ላስብበት ብዬ ነው። ይሄ ምን ማሰብ ያስፈልገዋል? ልጁ እንደሆነ በጣም ፈጣን ነው። እሱማ ልክ ነሽ። ደግሞ ምን እንዳደረገ አልነገርኩሽም አይደል? ይሄ ጉደኛ ደግሞ ምን አደረገ? አንድ ልጅ አለሽ ናዝራዊት የምትባል ብታይ ከማንም ጋር አትቀራረብም። ሄዶ እሷን አላወራልሽም? ምን ብሎ? እሱን አላውቅም። ልጅቷ እኮ ከማንም ጋር አትቀራረብም። ጋግርታም ነገር ናት። ግን አንድ ሰው እያለ ሁል ጊዜ ከትምህርት ቤት እየመጣ የሚወስዳት ማለት ለምንድነው በዚህ እድሜዋ በራሷ ማትሄዱ? እሱም አሁንም አያውቅም። ብቻየው ብሳቸውን አስተዋውቂኝ ስላት እንደ ጀት እየበረረች ነው ከግቢ ሮጣ ወጣችው። ወይኔ ይሄ ልጅ ግን ምን ባረገው ይሻለኛል? ቆይ ደግሞ አሁን ሌላ ጣጣ ሊያመጣብኝ ነው አይደል? ይሄንን እንኳን ታዩ ምንም አይሆንም ብለሽ ነው? እኛ የነካነው ነገር በሙሉ ስቃይ እንዲሆንብን ነው የተፈጠረው። አረ ዲቦ እንደዚህማ አታስቢ። ባላስብ ምን አመጣለሁ ብለሽ ነው? ይልቅ ይሄን ታዩና አንድ ነገር አስቤያለሁ። ምን? ስለ ወንድምሽ ጉዳይ ያሰብነው ለመምህር ሜላት ማማከር። ምን ብለን? ሁሉንም ነገር እንነግራታለን። ከዛ እሷ በምትመራን አቅጣጫ ብንሄድ ጥሩ ይመስለኛል። ጥሩ ሀሳብ ነው። ግን እንዴት እሷ መረጥሻት? ወንድሜ ተደብድቦ ሳለ እሷ ነበረች ያናገረችኝ እና ከንግግሯ ጥሩ እንደሆነች ተረድቻለሁ። ልክ ብለሻል። ግቢያችን ውስጥ በመልካም ባህሪ ከሚታወቁት መምህራኖች ውስጥ አንዷ እሷ ነች። በቃ ላናግራትና የምትለኝን ነገር እነግርሻለሁ። መልካም፣ አመሰግናለሁ። እሺ። ለምን? ታውቂያለሽ ወንድሜ እንደዚህ ከሆነ በኋላ የማስበው ሁሉ ጆሲ እንዴት መበቀል እንዳለብኝ ብቻ ነበር። አሁን ግን አንቺን ካገኘው በኋላ ሁሉ ነገር ተቀየረ። ምን ተቀየረ? ለካስ በበቀል ውስጥ ያለፈውን ነገር ማስተካከል ሳይሆን የሚመጣውንም ነገር ማበላሸት ነው የሚሆነው። ከበቀሉ በላይ የሚያስፈልገኝ ደግሞ የወንድሜ ደህና መሆን ነበር። ምን መሰለሽ፣ እኛ ሰዎች ሁሉ ጊዜ በህይወታችን የሆነ ነገር ሲያጋጥመን እዛው ላይ ነው የምንቆየው። እዛው ላይ ሆነን ትላንት ያቆሰለንን ቁስል እያመረቀዝን መቆየት እንፈልጋለን። ግን ከሁሉም የሚሻለው ቁስላችንን ማከሙ ነው። አይመስልሽም? ልክ ነሽ። ወንድሜ ማከሙ ከሁሉም ነገር ይበልጣል። አመሰግናለሁ። እሺ። አየሻት አይደልችን ቆቅ እንዴት ነው? ምን አደረገች ደግሞ? ምን አደረገች ነው የምትይው? ቆይ አንቺ ልጅ ግን መቼ ነው የምትነቂው? እያወሩ እኮ ነው። ዛሬ በወሬ የተጀመረ ነገ ምን ልታደርግ እንደምትችል እስኪ አስቢው። እዚህ ትምህርት ቤት ከገባሽ ቀን ጀምሮ አንድም ቀን ልትለዩ አልፈለገችው። ታዲያ ይሄ በሰላም ነው እንዴ? የምታውቀው እሱን ብቻ ስለሆነ እኮ ነው። አረ እንደዛ ነው። ለማንኛውም ነይ ተከተይኝ። ወዴት? ነይ ዝም ብለሽ ተከተይኝ። አንቺ ልጅ ግን አላቅሽም ነበር ማለት ነው እኮ። ሊዲያ አንዴ ላናግርሽ ፈልጌ ነበር። ስለምን? እሱን ነግርሻለሁ። ዮርዲም አቢኒ ማውራት ያለባት ነገር ስላለ እኛ እንሂድ። ምንድነው ዲኑ? በሰላም ነው? በሰላም ነው። ዮርዲ በቃ እናንተ አውሩ። እርግቢ፣ ምንድነው ችግር አለ? አይ ጸጥ ብላ ልታወራ ፈልጋለች። ስለምንድነው የምታወራት? እባክህ። አንቺ ግን ደህና ነሽ? አዎ ደህና ነኝ። ምን ነው? ፊትሽ ግን የተረበሸ ነው የሚመስለው። አይ ደህና ነኝ ካልሽሽ። አንቺ ምሽን እንድትቀቂኝ እንጂ አስጠንቅቄሽ አልነበረ በእነዚህ ልጆች መካከል እንዳትገቢ? እናንተ ቀደምሽ ገቡ እና ሁሉ ምን እያደረግሽ ነበር? ራሱ ቢጥል
አንቺ ቆቅ እኔ ማምንሽ መስሎሽ ከሆነ ጭራሽ እንዳታስቢ እኔ ዲና ነኝ ጭራሽ አታውቂኝም እንጂ እውነቱን ተናገር እውነቱን ካልተናገርሽ አልለቅሽም አንቺ ምን እያደረግሽ ነው ምን አልሽ አንቺ ምን ሆነ ጆሲ ኧረ ልጅቷ አንተ ምን እያደረክ ነው የመጀመሪያ እርዳታ ትንፋሽ እኮ ነው ዝም በል ምን አደረኩኝ ጆሲ እዚህ ልጅቷ ወርቋ እያያት ሂድ በለው ነው ይዘና እሺ ና ያዛት ወይኔ አይዞሽ ቶሎ በል ወይኔ አይዞሽ ቆይ ድረስ አንተ ምን እያደረክ ነው ወይኔ ጡቴ ምን አልክ ምን ተነሳች ደህና ነሽ አይዞሽ ተረጋጊ ደህና ነሽ ተቀመጣ ጆሲ ተነሽ አይዞሽ ተረጋቢ ተረጋጊ ቆይ ምን አርገሻ ነው እንዴ እንቃርጋ ለደፋሽ ነበር ሳሚ በዚህ ሰዓት እንደዚህ አይነት ጥያቄ ይጠየቃል አይጠየቅም እንዴ አንተ ደነዝ አይዞሽ እሺማ ተረጋጊ ተኝ ተደገፈ በይ በዞም ይሄንን ነው አጠጪ እንኪ አይዞሽ እሺማ ትንሽ ረፍት አድርገሽ ተነሽ ናምጦሃ እንኪ ጠጪበት ና ሳሚ እንሂድ አይዞሽ እኔ ምለው ወይኔ ቆንጆ አመሰግናለሁ እሺ ኧረ ችግር የለውም ከእንግዲህ ስትወጪ ደግሞ ጥሪ እየመጣን እናንሳሻለን እሺ ለምን እንዴ አሬ ዝም ብሎ ነው አንተ ሳሚ ና ሂድ ኧረ ቆይ ጆሲ እና እንዴት ነው ግቢውን ለመድሽው አይደል? መቼስ በዲቦራ ምክንያት ባላገኘም እንደለመድከው አልጠረጠረም ይሄን ግቢ። አው ባካ አሁንም አለመርኩት ግን ጦርነቱን አልቻልኩትም። የምን ጦርነት? ባክ ባለፈው ካንዱ ጋር ተጣልቼ ነበር። እንዴ በዚህ ፍጥነት ደግሞ ከማን ጋር ተጋጭተ ነው? ባክ የሆነች የክላሳችን ልጅ ተመችታኝ እሷ ላይ ተፍ ስላጫወተኝ። እንዴ እኮ ቆይ ከማን ጋር ተጋጭተ ነው? እምታውቀው ይመስለኛል። ግቢ ውስጥ ታዋቂ ነው። ማን ነው ስሙ? ጆሲ መሰለኝ ስሙ። ጆሲ የቃል እንዴ አው ቆይ እሱ ምን ቢሆን ነው? ይኸውልህ ጆሲ በእህቱ ጉዳይ ድርድር የሚያውቅ አይነት ሰው አይደለም። ስንቱ መሰለ ተቀጥቅጦ አርፎ እየተማረ ያለው። እንዴ ፋያ አንቺንም ደርሶብሻል እንዴ? እኔማ ፋሲል እኮ ነኝ፣ በደንብ ታውቀኛለህ። የት መግባት እንዳለብኝና እንደሌለብኝ በደንብ ነው የማውቀው። እሱ ከሆነ ለማንኛውም ግን ተርፋል። አሁንም አኳ አገግም አይተኝ ነው እና አሁን ለማንኛውም ዝም አለ። እንደዛ ነገር ይመስለኛል። ከፋሲል ጋር ደግሞ ይተዋውቁ ነው። እኔ እንጃ ጆሲ። ስለዚህ ያሰብነውን ነገር ማድረግ አንችልም ማለት ነው። ይኸውልህ ጆሲ ከፋሲል ጋር ያላችሁን ነገር ደግሞ በደንብ ላጣራና የምንፈልገውን ነገር እናደርጋለን። ጥሩ። ስለዚህ አሁን መሄድ እንችላለን። እሺ። ለማንኛውም ግን ተጠንቀቀው። እሺ ወንድሜ። ግን እኮ በጣም ነው ናፈቃችሁ። እኔም በጣም ነው ናፈቃችሁኝ። የመጀመሪያ ቀን እኮ እዚህ ግቢ ሳያችሁ እንዴት ደስ ብሎኝ እንደነበር። ግን ምን ያደርጋል ቤተሰቦቻችን ምንም ሊታረቁ አልቻሉም። ግን እኮ እኛ ከሞከረን ማስታረቅ እንችላለን። እኔ ጃፋያ የሚሆን አይመስለኝም። ማዘሯን ታውቃት የለ አንድ ነገር ከያዘች አፈታም። አረ ባለፈው እኮ እዚህ ግቢ አግኝተውኝ ነበር፣ ወረዱብኝ። መቼም ታውቃለህ፣ ያው እሷም ስለተናደደች ብቻ ነው። አረ ይገባኛል። ወይኔ ረስቼው ፋያ ቀድመት ለካ እየጠራች ነበር ልሂድ። በቃ ታስጠብቂያት ይችላል። ግን የሚያስፈልግሽ ነገር ካለ ንገረኝ እሺ? በቃ ችግር የለውም። እሺ እስቲ እንገናኛለን። እሺ እሺ። አይ ጉድ! አይ ቁንጅና ከንቱ እናት አለ። አይ መልካምነት ከንቱ። አይ መቤት አቦይ እናት አለ። ምንማ በዚህ እንዲህ ብላ ስትመጣ እናት አለ ፈላጊ እህት ያቋጣሪ እናቴ መልካማ እንደው አቡልኝ እንደው ምን አርጌ ነው እናት አለ? ምን በድዬ ነው? እኔ እኮ ባልወልድህም እናት እኮ ነኝ እናቴ። በጣም ይቅርታ ቴቴ። በዚህ ሰዓት የማቤት ሞት መናገር ለኔ በጣም ትልቅ ህመም ነበር። እኔ ልታመም ልጅዋ፣ እኔ በባዶ ቤት ክርትም ልበል እናቴ። በሽታዬን አጠናሁ እኮ እናትዬ። እማ ወደዚህ እንድመጣ ያደረገችው ይህንን ስለምታውቅ ነበር። እናንተ ቤተሰቦቼ ናችሁ። ግን በቃ
አቅም ስላልነበረኝ በጣም ይቅርታ። ይሁን እስቲ ግድ የለም አይዞ እናቴ እኔ ያለሁልህ እኔ እናት ሆናለሁ። ወይ እንደ ጓደኛዬን ግን አንድ ቀን እኮ ላይ አይኗን እንኳን ሳላያት አወይኔ ጨካኟ አወይ እሷ ብትሆን እስካሁን ትፈልገኝ ነበር። እንደው ለመሆኑ ታማ ነበር? አዎ እንደማትድን ዶክተሩ ሲነግራት ያን ሁላ ጥንካሬው አጣ። አፈር ያብላቸው ስንቱን እንዲያሉ አር ጥንካሬውን የነሱት። የኔዋ እመቤትማ እናት ዓለም ጠንካራ ነበረች፣ ጀግና ነበረች እናቴ። አወይ ጨካኙ መጣ እንጂ አወይ ሞት ክፉ አወይ እናት ዓለም በምን ዳኛ ይገለገላል። ብዙ ታግላለች እኮ ግን በቃ አልቻለችም፣ ተሸነፈችብኝ። አይዞ ልጅ አንተን ተክታለች እኮ ደግሞ ሁሉ ነገር እሷን እኮ ነው የሚመስል። ይኸውልህ በርትተህ ስሟን ማስጠራት ነው ያለብህ። እናቴን አጣኋት። አሁን እኔ እናት ነኝ። አረ እንዴት አልጠረጠርኩም። እኔ የምለው ከዛ ባዶ ቤት እንዴት ነው የምተኛው? የሚበላስ ነገር ከየት አመጣህ እናት አለ? እናቴ ሁሉንም ነገር አሟልታ ነው የሞተችው። ግን በቃ ሰው ስለሚያስፈልገኝ ወደ እናንተ ላከችኝ። አውቃለሁ እንኳን ለልጇ ቀርቷ ለብዙ ሰው የምትተርፍ ጀግና ነበረች። አይጉድ ደግ ሰው አይበረክት፣ መልካም ሰው አይበረክት። ይሁን ግድ የለም ሁሉም ነገር ለመልካም ይሆናል። አይዞ ልጅ እኔ ያለው እህት አለች። አይዞ በላውን ተነስና ፊትን ታጠብ። ተነስናቲ አቴቴ ወየኔ ልጅ ዛሬ ግን አንድ ነገር እንዲመለስልኝ እፈልጋለሁ። ምን ገዶኝ እናትዬ? የፈለከውን ጠይቀኝ። ስለማይ ነው። ስለማይ ምን? አፈር ልብላ። የእውነት ወንድም አይደል አንተ? የድሮ ስሟን ጠራህ እናት አለ። ቆይ ለምንድን ነው ማሂ እንደ ድሮ መሆን ያልቻለችው? ምንድን ነው የተፈጠረው? አቡዬ ይሄን እንኳን እኔ ልመልስልህ አልችልም። ለምንድን ነው ቆይ ሁሉም እየሸሻ ያለው? በቃ እንደ ልጁ ከቆጠሩኝ ዛሬ ሁሉንም ነገር ይንገሩኝ። እንደዛ አይደለም ልጅዋ። እሷ እኮ ይሄን ነገር እንዳናወራ ለሁላችን ቃል አስገብታናለች። ቃላችን ያፈረስን እንደሆነ ደግሞ ከዚህ አካባቢ ርቃ ትጠፋለች። ምን እናርግ ብለን ካልተወራ እንዴት መፍትሄ ይመጣል? እኔ ይሄው ዛሬ የተሰማኝ ስሜት በጭራሽ ተሰምቶኝ አያውቅም። ምክንያቱም ሁሉንም ነገር ተንፍሻለሁ። እሱም እውነትህን ነው። እኛም ቢጨንቀን ነው እናቴ። ግን ይኸውልህ አቡዬ በዚህ ጉዳይ ላይ ልቧ ስለተሰበረ እስቲ ጠይቃት፣ ልትነግር ትችላለች ልጅዋ። እሷ በጭራሽ ስለዚህ ነገር ማውራት አትፈልግም። ወይኔ ልጄ የቀን ጎዶሎ አጉድሎ አስቀረብኝ። ምን ይደረግ? እቴቴ ግድ የለሽም መመኝ። እኛ ከወራንበት መፍትሄ አይጠፋ። አይ ልጄ ስንቱን ሞከርኩት፣ ያልተሳልኩበት የለም። ይሁን እስቲ ብቻ እንዲያቃል እንግዲህ በቃሽ። እንደዛ ከሆነ ወደ እሷ ልሂድ። ምናልባት ልቧ አራርቶ ልትነግረኝ ትችላለች። ቆይ እንጂ እናትዬ መጀመሪያ ምግብ ብላና እዛ በኋላ ትሄዳለህ። አይሆንም፣ እስካሁንም መቀመጥ አልነበረብኝም። ቅድም ስትወጣ በጣም ተረብሻ ነበር። ስለዚህ አብሬያት መሆን አለብኝ። እንግዲህ እምቢ ካልክ ሂድ በቃሽ። ግን ደግሞ ይዛሃት ና እሺ? ለእሷ መድኃኒቷ የምትሆን እንኳን መጣ። አንተ ብቻ ነህ። አይ እመቤት፣ አይ እናትዬ፣ አይ ቁንጅና በከንቱ። አወይ እንዲህ ጣል አርገሽ ሄድሽ እናቴ። አወይ እናት አለም፣ እኔማ እንዴት አርጌ እንደው እሱን ባየው ቁጥር እሷን እያስታወስኩ እንዴት ብዬ ነው የምችለው? ይሁን እስቲ እናቴ፣ ሀዘን ከውስጥ ይወጣል ልጅዋ። አይ ጉድ! እና እንደዚህ ላችኋለሁ። ቀጭዬ የሆነ ሰው ደብሮታል መሰለኝ። እና እንዴት አይደብረው? በእናትህ ደስታው ቀርታበት አቦ። ምንድነው ገና ዛሬ አይደል እንደ ቀረችው? እኔ እንኳን አለው ጺም እንዲህ እስከማበቅል ድረስ ምንም ነገር አይቼ ማላቀው። እዴ ዘኪ እስካሁን ምንም ነገር አታርፊም እንዴ? እውነት ምንም ነገር አላውቅም። ካላመናችሁ ላሳያችሁ። እዴ ምንድነው የምታሳየን? እስኳን ሞክሬ ያልተሳኩልኝ የሴቶች ፎቶ ነው። ቀጭዬ
እኔ ደግሞ ያን ነገር መስሎኝ። ኧረ ሳቢ ፍታ በእናትህ ምን አይነት ልጅ ነው አንተ? ቆይ ምንድነው ስንት ናቸው እንዴ? ትንሽ ነው 27። ኧረ ላሽ 27 አላለም። እና የሁሉም ፎቶ አለ? አዎ። ቆይ ምን ሊያደርግልህ ነው የምታስቀምጠው? እሺ የምትለኝ ሴት ክፋቴ እንድታውቅ ለማሳየት ነው። ቀጭዬ ይሄ ነገር ዘፈን ሳያስፈልገው አይቀርም። ወይ ገባለት በእናትህ። የማያልፉት የለም ያ ሁሉ ታለፈ ታጋይ የህዝብ ልጅ በላቡ በደሙ ደማቅ ታሪክ ጻፈ። እናንተ ቃልዱን አቁሙና እኔ ለናታን ቢሆን ቆንጆ ዘፈን አለ እና ይገባለት ምንድነው? ብቻኝነቴ ይሻለኛል ብቸኝነቴ ብቸኝነቴ ይሻለኛል ብቸኝነቴ ይሁን አገሩ ይሁን እንዴት የለም ትለኛለህ? ዛሬውኑ እንድታመጣ ፈልጋለሁ። ኧረ ጆሲ እያነከኝ እኮ ነው። ኧረ ጆሲ ማግኘት ስላልቻልኩ እኮ ነው እንጂ። ኧረ በጀርሻ አትነቀኝ እባክህን ጆሲ። ዝም በል አንተ። በምትፈልገው ሰዓት የምትፈልገውን ብር እየሰጠሁ አይደል እንዴ? ኧረ ጆሲ ይሄ ብር ጉዳይ አይደለም። የሚሰጡኝ ሰዎች እኮ ቦታ ስለቀየሩ ነው። አላቀልህም። ዛሬውኑ እንድታመጣ ነው የምፈልገው። አሁኑኑ ጆሲ የሚለቀትሽም አንቺ ወደዚህ ሂጂ። እንዴ ሳው ስገድ ዝም ብዬ እንዳይነ ነው እንደምፈልገው ትሰማለህ? እስከ ነገ ባታመጣ እንደዚህ ብቻ አድርጌ አልተወም። እሺ እገልሃለሁ። ሰማኛ ጆሲ። ያለው ድም ተጎድታ ደህና ነኝ ደህና ነኝ። ልክ አሟል እኮ ልቀቂኝ፣ ቃል በእናትሽ እባክሽ ልቀቂኝ፣ ከኔ ራቂ። ጆሲ ካየን ደግሞ እንደገና ይመታኛል። ተጎድተሃል እኮ ልቀቂኝ። ቆንጆ መቀመጥ ይቻላል? ምን አልሽ? መቀመጥ ይቻላል ወይ? አረ በደንብ ይቻላል። ተቀመጪ። እሺ አመሰግናለሁ። ታውቃለሽ ማትለኝ መስሎኝ ጨንቆኝ ነበር። እንዴ ምን ነው? እሺ ማለልሽ? ያው መቀመጡና ለማንኛውም ቴንክስ። አረ ችግር የለውም። ታውቃለህ ብዙ ጊዜ ላወራ ክፈልግና ድፍረቱን አጣለሁ። በቃ አለ አይደል ነርቨስ ነው የምሆነው። ምንድን ነበር ልትወሪኝ የፈለግሽው? አላውቅም። ያው አለ አይደል አሁን ራሱ እኮ ጓደኞቼ ናቸው ገፋፍተውኝ የመጣሁት እንጂ ምን እንደማወራ ራሱ አላውቅም። እኔ ዲናን አላወከኝም። ባንተ ቤት ተወርጃለሁ ብለህ ነው የምታስበው አይደል? አሳያለሁ። እሺ ነው አሁን ምንድን ነው የፈለግሽው? እንደ ድፍረት ካልቆጠርክብኝ አብረን ብንሆን ደስ ይለኛል። ማለት አብሮ መሆን ማለት ያው አለ አይደል ፍቅረኛሞች ነው። ጥሩም በደረሽ ምን አልከኝ? ማለት እንትን እሺ እምቢ ላስብበት። በቃ መጣሁ ሄድኩ። ይሄ ነጫጭባ እውነት መስሎታል አይደል? ውይ በጣም ብታይ ግን እንዴት እንዳሳዘነኝ። ምኑ ያሳዝናል? ከኔ ጋር መጋጨት ምን ማለት እንደሆነ አሁን በደንብ ያውቃታል። ወይ አንቺ ግን ነፍስሽ አይማርም። እንዴት እንዳቃጠለኝ እኮ ስላልገባሽ ነው። ለማንኛውም የመጀመሪያ ሚሽን በድል ተጠናቋል። በጣም ጥሩ። እንደምትወጪው በጣም እርግጠኛ ነበርኩ። ባይ እንግዲህ ለቀጣዩ ተዘጋጅ። አታስቢ፣ እኔ ዲና ምን እንደማደርግ በደንብ አውቃለሁ። ፋሲል እኔ ምልሽ ግን ዲቦ እስካሁን እንዴት ግን እየው በማሳመን ያቅትሻል? ምን መሰለሽ ልጁ በጣም ቀልቃላ ነው። እንደዚህ አይነት ነገር ምን አይመስለኝም። ቢሆንም ግን ከቅርበታችሁ አንፃር እሱን ማሳመን ይከብድሻል ብዬ አላስብም። እሱ ማለት ነው ባህሪ እኮ እኔ እንጃ ብቻ ያወራችሁትን በሙሉ ሰምቻለሁ እና እኔ ልተባበራችሁ እችላለሁ። ማለት ከዩብ ጋር አንድ ክላስ ነው እና ደግሞ የመቅደስ ወንድም ካሌብንም በደንብ አውቀዋለሁ። እና
እና ምናልባት ያሰባችሁት ኢዮብን ማግባባት ከሆነ ሁሉንም ነገር እኔ ላቀልላችሁ እችላለሁ። አንቺ ማን ስለሆንሽ? ኧረ ሲስቱ አረጋጊው። ያው ኢዮብ ሁሉንም ነገር ስላንቺ ነግሮኛል። ጓደኛሞች እንደሆነ እንድታውቂ ያክል ነው። ካሌብ ቤት እንዳለ ታውቂያለሽ? ይኸውልሽ መቅዲ፣ እኔ እንደሌሎች ተማሪ አይደለሁም። ካሌብ እንዳበደ አውቃለሁ። በጣም አዝናለሁ። ድኖ ባየው ደግሞ ደስ ከሚሏቸው ሰዎች መካከል አንዷ ነኝ። እና እንዴት ነው ልታግዥን የምትችይው? ያራዳ ልጅ እንደዛ ነው የሚባለው። ይኸውላችሁ እናንተ ያሰባችሁት ሀሳብ አያስፈልግም። እኔ ሁሉን ነገር ፊክስ አደርገዋለሁ። ተስማማችሁ? እሺ፣ ግን በጥንቃቄ ፒስ። ለማንኛውም ቀጮ እባላለሁ። ሁሉንም ነገር በቅርቡ አሳውቃችኋለሁ። በሉ። እንዴት አመሻል? ከልቧ ነው ያወራችሁ። ውስጤን ደግሞ አምነዋለሁ። ነይ በቃ እንጂ እና ምን አለችሽ?